20 ሚሊዮን ብር የኢትዮጵያ 20 ሚሊዮን ብር በአንድ ሌሊት ውስጥ ሰርታ ስላደረችው እናወራለን። አሞራው አዲስ ስራ ጀምሯል። ያ ስራም ትዳር ማገናኘት። ትዳር ከማገናኘት በዘለለ በጣም አስቂኝ የሆኑ ገጠመኞች እየገጠሙት ይገኛል። አስቂኝ የሆኑ አዝናኝ የሆኑ ገጠመኞችን እያስተናገደ ነው የሚገኘው። ትዳር ከማገናኘቱ በተጨማሪ ነገር አጠራ አድርጌ ያሳያችሁና ትንሽ ዘና እንድትሉበት አደርጋለሁ። ከኔ ጋር ነው። ሄለን ወርቅዬ ጌሙ ከመጀመሩ በፊት የነበረችበት ሁኔታ ነው ይሄ። እናንተ ስለምን ልብስ ነው የምታወሩት? እኔ ከልብስ በላይ ለራሴ ጌሙ ነው የሚያሳስበኝ። ልብስ ቀይር ሄለን፣ ልብስ ቀይር። ምንድነው ልብስ ያሞቻል እንዴ? ቆይ እነዚህ ገዝታችሁ አስቀምጣችሁልኝ ልብስ አለ እዛ ቁም ሳጥን ውስጥ አስቀምጣችሁልኝ። ኧረ ተው እናንተ ፈጣሪን ፍሩ። ተውኝ። በቀጠሮ ጌም ብዙ እንድለፈልፍ አታድርጉ። ልጫወትበት በስነ ስርዓት። ታፕታፑን እስከዛ 1 ሚሊዮን አታስገቡም? ልብስ ቀይር ያላችሁ ከመጣ ጌታ ነኝ እንዳይተኝ ታሳዝናለች። ሄለን ብቻዋን ነው ያለችው። የጃኒና ሄለን እሺ፣ ሀቢባን ጠራችሁልኝ? ሀቢባ ጃኒ ጋር ነው ያለችው። ሄሉዬ የኔ ውድ ማኪዬ እንዴት ነሽ? ደህና ነሽ? መተናል ሄሎ። ዛሬ ምንድን ያበሻ ቀሚስ ምናምን አልተለበሰም። ዳይሬክት ማግባግተው ነው ያመጡኝ ቤት። ኦኬ አቦ መጣች። ማኪን ስሚ አንበሳ ላበድርሽ እና በኋላ ትመልሻለሽ። አንቺ ምን አልሽኝ? አረ እንደዚህ ናውን ፎንቴ መጣ። ማኪ እንዴት ነሽ? ሀቢባ እንዴት ነሽ? አንበሳ ላበድርሽ እና ትመልሻለሽ ወይ ነው የተባልሽው? ምን ጥያቄ አለው? በዛሬው ቀን ያለሽን አበድርኝ እንጂ እናቴ ጌሙን ሲጀመር ጥያቄ ዝም ብለሽ አንድ 7 አንበሳ ብድር ያዝ። ዝም ብለሽ አንድ 7 ላይ ለቀቅ የሄለን ወርቅዬ ጌሙ ከመጀመሩ በፊት የነበረውን ሂደት አይተናል። አሁን ደግሞ እስኪ የጃኒ እናያለን። እዚህ ጋር ደግሞ ሌላ ትኩሳት። ምንድን ነው የሚያክለው ግን እጁ? ኧረ ናፒ በስመ አብ። ይሄ ልጅ ማይክ ይወዳል። ናፒ ማናት? እቺ ልጅ ማነች? ያበደ ነው። በጣም ነው የተዘጋጁት። ከሄለን ወርቅዬ አንፃር በጣም የተዘጋጁበት። ቀድሞ ገምተዋል 20 ሚሊዮን ብር እንደሚያገኙ። እሺ ማርባት ፈልጋለሁ እና ምን ለማለት ነው ጃዬ እና ኮንግራ ጃዬ እንኳን አብሻለሁልኝ ከጎንሽ እንዴት ተዘጋጅተው ብትሸነፍ ከባዱ ብትሸነፍ ነው። ሄለን ወርቅዬማ በቢጃማ ነው እኮ የገባችው። አላያችኋትም? እሺ በመጀመሪያ ጃኒ እንኳን ደስ አለሽ። ሁለተኛ ደግሞ 4 ፋሚሊ ከልቤ ወዳችኋለሁ። ማርያም የሁሉ ሰፖርትን ታርጉ። ከልቤ 4 ፋሚሊ መቼም ቢሆን ወዳችኋለሁ ማለት ነው። በመጨረሻ ደግሞ ወዳችኋለሁ። አመሰግናለሁ። ሁለቱ ጌም ላይ ማን ምን አለ የሚለውን እናያለን። እስኪ ቤታዩ በሁለቱ ጌም የተፈጠረውን ነገር ተናግረናለች። አደረኩኝ ከጃኒ ጋር እኔና ጃኒ ጥል የለንም። ደጋፊ እሷ ደጋፊዎች የሆነ ነገር ተናገሩ። ጋይስ እንትን ሰጠኝ ልብሴን ምን አባቱ ነው ደግሞ አንዴ በጉራጌ ፎጣ ይልሸፍነው
እኔ ውለታ ማቅ ሰው ነኝ። በነገራችን ላይ የሆነ ነገር ካረጋችሁልኝ ቆጥሬ የምከፍል ሰው ነኝ። ቆጥሬ የምከፍል ሰው ነኝ። ኢቭን እንኳን የተጣላሁት ጥለኛ ናቸው ከሄለን ወርቅዬ ጋር መሰለኝ። እናንተ ለምን አልሰጠችም? አሁን ሄለን ቤት አንዷ ገብታ 3 አንበሳ መስጠት ነበረባት አለች። ሄለን ወርቅዬ ጥለኛ ናቸው እና ለጃኒ ጊፍት ሰጣታለች መሰለኝ። ደፍራ 3 አንበሳ ስጭ ያንን ማብራሪያ እየሰጠች ነው። እካካሜ ከጨላፊ 3 አንበሳ ስጭ የምትይው እኔ ሲጀግረኝ ቢሊየን የምትከፊልኝ መሰለሽ እንዴ? 3 አንበሳ ማለት ስንት ዶላር እንደሆነ ታውቂያለሽ አንቺ? እካካ 1000 ምናምን ዶላር አውጥቼ የምሰጠው አባታችሁ ስለሆናችሁ ነው እኔ የምታዙኝ። እኔ እኮ የሚሰጠኝን እኮ ነው የምሰጠው። ደግ ስለሆንኩ ነው የምሰጠሽ። ሌብል 41 የገባሁት እኮ ደግ ስለሆንኩ ነው ላገኘው ሰው ሁሉ የምሰጠው። ከኔ ትጠብቃለህ ደግሞ መጠበቃቸው ደግሞ እከካሙላ የሰው ልጅ ባልሰጥም አጀንዳ ያደርጋሉ። ባልሰጣውን እቺ ችጋራም አልሰጠችም ይላሉ። ኮፒ ሊንክ አድርጉልኝ እሺ ጋይስ። እንትን አውጣ ሳይቶ ብሰጥም ደግሞ እኔን ከመናገር በዚህ አጋጣሚ በጣም የሚገርመው በአንድ ጌም ይሄን ያህል ብር ኢንቨስት ከተደረገበት እጅግ በጣም ከፍተኛ ብር ነው። በጣም የሚያጓጓ እውነት ለመናገር ጃኒ 20 ሚሊዮን ብር እንደተባለው 20 ሚሊዮን ብር ሰርታ ከሆነ ይሄ በጣም ከባድ ሰክሰስ ነው። 100 ሚሊዮን እንግዲህ ሁሉም ሰው ጌመር መሆን አይችልም። ያው ጥረት ይፈልጋል። ይሄንንም ያመጣችው ዝም ብላ አጋጣሚ ሳይሆን ያው ትልቅ ዋጋ ተከፍሎበት እንደሆነ ግልጽ ነው። ቢሆንም ግን ከፍተኛ ብር ነው። ያው ያዘልክልሽ እንዳለ በ6 ወር አንዴ እንደዚህ 20 ሚሊዮን 10 ሚሊዮን ብር የምትሰራበት ሁኔታ መኖሩ በጣም አሪፍ ነው። ግን ታብታብ ያስደረገው 5 ሚሊዮን ብዬ ነበር። 5 ሚሊዮን ኢንግማ ማን ነው? ኢንግማ ማን ነው? ኦኬ እንዴ ለምንድን ነው ሚት ሳረግሽ ተመልሶ ሚት የሚሆነው? አሁን ይሰማል። እኔ ናችሁ ይሰማል። እኔ ናችሁ ደግሞ ናውራ ኦኬ ኢንግማ እንደማይቻል ነግሬሻቸዋል። በኢንግማ ጊፍት ከሆነ ሉዝ ነው የምትሆኚው። ምንድን ነው ኢንግማ? በኢንግማ ከሰጡሽ ኦልሬዲ ብታሸንፊ ተሸናፊ ነሽ ማለት ነው። እንዴ አትስጥያቸው እንጂ የሆነ ሰው መጥቶ አትስጥያቸዋለሁ። አንቺ ጋር ከሰጡ ግን ኦልሬዲ በኢንግማ እየመራሽ ከሆነ ተሸናፊ እንደሆንሽ ልንገርሽ ብዬ ነው። ዊን አትሆኝ። እሺ በኢንግማ መስጠት ይችላሉ፣ ግን ይሄ ስኮሩን መደበቂያው ነው ማለት ነው አይደለም። በኢንግማ በቃ በኢንግማ ጊፍት የለም፣ ግን ስኮሩን ማይደበቅ ሄለን ወርቅዬ ባክግራውንድ ላይት እንኳን የላትም። አይቻል ተነጋግረን ነበር ባይዚ በስልክ አወጣናል። አይቻልም። አንቺ አልገባሽም ጃኒ። ሁሉንም ተነጋግረን የኔ ሐሳብ አልገባሽም እኮ ነው አልገባሽም። የኔ ሐሳብ ማንነቱ ባይታወቅ መስጠት ይችላሉ። ላይክ አሁን የኔ አንዳንድ ጊፍተሮች ኢንግማ ሊሆኑ ይችላሉ፣ መስጠት ይችላሉ፣ ግን ስኮሩን ግን ኤክሴስ ማድረግ አይችሉም። አይ ኢንግማ አይቻልም። በቃ ኢንግማ ባክግራውንድ ላይት ራሱ የላትም እና ኢንግማ ማን ነው? እስኪ የምታውቁት ካላችሁ ኮሜንት ላይ አስታውቁኝ። እኔ ማወቅ እፈልጋለሁ ይሄንን ጊፍተር እና የምታውቁት ካላችሁ ኮሜንት ላይ አስታውቁኝ። ኢንግማ ማን ነው? አይደለም